አንድ ቀን ነች የሸወደችኝ። እኔ የምሰራበት ቦታ ላይ 4 ሜትር ኤል ሼፕ ባንኮን እየሰራው ስታየው ቤቱን ደነገጠች። እየሰራሁት ያለሁት እና ስታየው ብሩን ደግሞ 12,000 ብር ነው የተስማማሁት። 11,000 ብር ነው የተስማማሁት። ደነገጠች ብሩንም ስራውንም ስታይ እና ቤቱ ሙሉን እየሰራው መስክራለች። ኖ መስክራለች። ሙያ አለው፣ ጎበዝ ነው፣ ሙያ አለው፣ ችሎታ አለ። ቤቷን አታይም እንደ ኩሽኗን የድሮ ቪዲዮ እና የአሁኑ ቪዲዮ እኔ እኮ ድሮ ሲደብረኝ እኮ ነው ምን አለችኝ አለ ማለቴ እኔ በጣም የሚገርመኝ ነገር ማለት ነው ሰው ለልጁ እንዴት እንደዚህ ይሆናል? ራሳቸውን ችለው ለኖሩት ማለት እንግዲህ የሳምሬን ባል በጣም ጨዋ ነው። የምሬን ነው የምላችሁ፣ በጣም ከሚገባው በላይ ጨዋ ነው። ብዙ ጊዜ ትሰድቧለች፣ ብዙ ጊዜ ስለሱ ታነሳለች። ጨዋ ነው፣ ግን እስካሁን መልስ ሲሰጥ አላየሁትም። የምሬን ነው የምላችሁ። አንዳንዴ እኮ ግን እኮ ጅጅክያ ማለት ነው የምሬን ነው የምልሽ ያልገባሽ ነገር ዛሬ ላይ ወጣት ስለሆነች ዛሬ ላይ ስለምትንቀሳቀስ፣ ነገር ግን ነገ ጠዋት ይቆጭሻል። ሰው ሀይ ቢልሽ የሰውን ነገር ሰምተሽ ልጆችሽን እንትን ባትይ፣ ልጆችሽ ነገ ጠዋት ዞረው የሚያነሱሽ ልጆችሽ ናቸው። ማንም ቀሪ ነው። ግን ልጆችሽ ከወደቅሽ ምንም ብትሆኚ እናት ስለሆንሽ እናት ናት። ስለዚህ እናት ናት እንደተባለው የሚያነሱሽ ልጆችሽ ነገ ጠዋት ልጆችሽ ናቸው። ማንም ሰው ዞር ብሎ አይሽም ከልጆችሽ በስተቀር ማለት ነው። እና ሰው ከሌ እንደዚህ ነው በተለይ ማለት ነው። አረ በእኛ ባበሻ ማለት ነው። እኔ እንጃ ብቻ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? የእናንተም ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ መግቢያ ላይ እንዳያችሁት እነ ዮኒ ማኛ ብዙ እያሉ ነው። ያው እንደተለመደው የምታውቁት ጂጂኪያ ያው እንደሚታወቀው ብዙ ጊዜ ተናጋሪ ናት፣ ብዙ ጊዜ ተሳዳቢ ናት። ምንድነው እንደዛም ናት። ግን እኔ አሁን ላይ የምለው ማለት ነው ዞሮ ብትወርቅ የሚያነሷ ልጆቿ ናቸው። ልጆቿ ቢወርቁ እሷ ናት የምታነሰው ነው ባይ ነኝ። ይሄ እንደዚህ አይነት ነገር ባይሆኑ ቤተሰብ መካከል እንደዚህ አይነት ነገር በጣም ይከብዳል። ትንሽ በጣም ነው የሚከብደው። ምክንያቱም ቤተሰብ ነው እንግዲህ እና እንዳያችሁት ማለት ነው። ማለት ቤተሰብ ነው የሚያነሷት። ምንም ተራቀቀ እንትን በህግ የሚዳኝበት ሀገር ነው ያሉበትም ሀገር የሰለጠነ ሀገር ነው። ግን ይኸው እኔ እነ ሳምሪ እንትን ከተጠቀሙ ጀምረው እንትን ትላለች። ግን አንድ ቀን መልስ ሰጥተው አያውቁም። ደስ የሚለው ነገር ልጆቹን ያስባል፣ ሚስቱን ያስባል። በጣም ደስ ነው የሚለው። እግዚአብሔርን ነው የምላችሁ። እና ምን ልላችሁ ነው አንዳንድ ጊዜ ዞር ብለን አናይም ወይ? ትላንትና ራሱ አይታችኋታል። ሀቢባ ቤት ማለት ነው የመጣችው ልጅ እናቴንና ፍቅረኛን አስታርቁልኝ። እኔ በአንድ ወገን ሀበሻ ብሆን በአንድ ወገን ፈረንጅ ነኝ። እኔ እንደዛ ነው እንጂ የማስበው በሀበሻ ግን ፖሊስ ጥሪ ምናምን ቢሉ እናት ናት። እናት ነኝ። እኔ ደግሞ ሀበሻ ነኝ። 10 ምናምን ዓመት ሞልቶኛል። ወጥቼ መስራት ወጥቼ መዝናናት እፈልጋለሁ። ራሴ መቻል እፈልጋለሁ። የሰለጠነ ሀገር ነው ያለሁበት ምናምን ታውቃላችሁ አይደለ? እዛ ሀገር እናቶቻችሁ ወይ ሊመቷችሁ ወይ እንትን ካሉ ፖሊስ ምናምን መጥራት ትችላላችኋል። ያው ታውቃላችሁ ፈረንጅ አሜሪካ ሀገር መብታችሁ የተከበረ ስለሆነ በነፃነት። ግን ልጅቷ በእናቷ ሀበሻ ስለሆነ ሸም ስለያዛት እንድታስታርቁልኝ እፈልጋለሁ። እናቴ ናት። እኔ እናቴን ምንም አላደረግኳትም። ቀርማ ሶሻል ሚዲያ ላይ መታ የተናገረችው እሷ ናት እንጂ እኔ አይደለሁም እያለች ነው። እስኪ እናዳምጣት። እናቴን በጣም አከብራለሁ እና ትራንስሌት ሊትል ኦኬ። አሁን ያለችው እኔ ፊል እየተሰማኝ ያለው ሁሉም ሰው እየፈረደብኝ ነው። እኔ እናቴን ማላከብር መስሏቸዋል፣ ግን እኔ እናቴን በጣም አከብራለሁ እና እናቴን ሶሻል ሚዲያ ቀድሜ እኔ ያመጣኋት መስሏቸው ነበረ። ግን እኔ አይደለሁም እናቴን መጀመሪያ ቀድሜ ሶሻል ሚዲያ ያመጣኋት።
እሷ ናት ቀድማ የመጣችው አለች። ከዛ ተረጉማል። Yeah, and I feel like the reason it's not about me wanting like a boyfriend. It's really because of politics, and that's why, like, she wants me to have a boyfriend, but this is all. I feel like she's hiding most of her story behind politics. Like, this is politics. Like, she told me that I could have a boyfriend, like, in America. She said, like, okay, I have a boyfriend in America. So the whole reason why it started is because my mom has, like, some political things, and what happened is Alex did not disrespect her first. My mom started, like, all of this first. Like, she came to social media because I decided to leave, and she, like, did a lot of things to Alex. እንግዲህ እንዳያችሁት እኔ ፈረንጅ ነኝ፣ እኔ እንደዛ ነገር አላረግም። ያው ሀቢባም እየተረጎመችላችሁ ነው በአስተርጓሚ ገብተው ማለት ነው። እና ልጅቷ የምትለው ምን አለ መሰላችሁ፣ እናቴ እና ፍቅረኛዬ እንዲታረቁ ፈልጋለሁ። እኔ በዛ መካከል ጭንቀት ሊገለኝ ነው። በጣም እየተጨነኩ ነው፣ ስትሬስ እየሆንኩ ነው። እኔ በአንድ ወገን አበሻም ቢሆን የማስበው ነፃነቴን እፈልጋለሁ። እዚህ ሀገር ደግሞ ማለት ነው በዱላ ባይመቱሽ ባይቆጣጠሩሽ የሚናገሩሽ ቃላት አጥንት የሚሰብር ነው አለች። በነገራችን ላይ ማለት ነው አንድን ሰው በቃላት ከምትሰብሩት በላይ ማለት ነው ከምትደበድቡት በላይ ማለት ነው። አንዳንድ ሰው የሆነ አይደለ የሆነ እንትን ቃላት ስትናገሩ ብትመቱኝ ይሻላል፣ እንደዛ አይነት ቃላት ከምትጠቀሙ ብትደበድቡኝ ይሻላል። በቃ ዱላ እንዴ ያማል ይተዋል የሚባል አባባል አለ እና አንዳንዴ ስንናገር አነጋገራችን ካላማረ የሰውን ሰብሮ ሁል ጊዜ የማትረሱት ነገር። እኔ አሁን ብዙ የማረሳቸው ነገሮች አሉ፣ ብዙ የማይረሱ ነገሮች አሉ። በዘመድ በቤተሰብ በበቃ በአቅራቢያ የሆነ ነገር ቸግሯችሁ እናንተን ምንጊዜም የማትረሱት ኢቭን እግዚአብሔር ይቅር በሉ ይቅር ካላችሁ ይቅር እላችኋለሁ ነው ያለው። ግን እኛ አላደል የተናገሩት ነገር ይቅርታ እንኳን ጠይቀን ይቅር ተባብለን ንስሐ ገብተን ራሱ ከአይምሯችን ውስጥ የማይወጣ ነገር አለ። የምሬን ነው የምላቸው። እኔ አሁን አንድ ነገር የኔ ጸባይ እንዴት አለ መሰላችሁ፣ የሆነ ነገር ካጋጠመኝ ወይ አልቅሼ በር ዘግቼ ወይ ደግሞ የሆነ ሰው አናግሬ ይዛ ላይ የሆነ ጮሄ ምናምን ይወጣልኛል። የሆነ መደበቅም ምናምን አልችልም። ውስጤ በቃ አይታገስም፣ ትዕግስት የለኝም። እንደዛ ደብቄ ለያዘው ወይ የሆነ ነገር ለያዘው ካልኩኝ ያኔ የሚደበቅ ነገር አለ ግን አልችልም። በቃ ጭንቀት ነው የሚወጥረኝ። ወይ አልቅሼ በቃ የኔ በር ዘግቼ ለብቻ ሆኜ ከፈጣሪ ጋር ተነጋግሬ በር ዘግቼ ካላለቀስኩኝ ልክ እንትን ነው የሆነ ህፃን ልጅ እንዴት ነው ስትናደድ እንዴት ነው እንትን የሚያረጋት ማለት ነው፣ እንደዛ ማለት ነው። እና አሜሪካ ላይ አለች አዎ መብት አለን፣ መብት እንዳለን ሁሉ ግን እነሱ በዱላ መምታት ስለማይችሉ ህጉ መብታችን የተጠበቀ ስለሆነ የሚናገሩት ቃላት አግሬሲቭ የሆነ ከልባችን የማይወጣ ነው፣ አጥንት የሚሰብር ነው። እኔ ደግሞ 18 ዓመት ከሞላ 17 ዓመት ከሞላ አሜሪካ ሀገር ወጥቶ መስራት ይችላል፣ መብት አለው። ስለዚህ እኔ መብቴን ማስከበር እችላለሁ። እናቴ ናት፣ ግን እንድትሰድበኝ እንድታንቋሸሸኝ አልፈልግም። እናቴና ጓደኛዬ ፍቅረኛ አለኝ። ፍቅረኛዬ ደግሞ ታርቀው ሰላም እንዲወርድ ነው። እሷ በፖለቲካ ምናምን ወስደዋለች፣ በዛ ነው የወሰደችው። እኔ ደግሞ እንደዛ አይደለም፣ ሶሻል ሚዲያ ላይ የሚመጣችው እሷ ናት እንጂ እኔ አይደለሁም እያለች ነው። እና አንዳንድ ጊዜ ማለት ነው የምናስባት በቃ አንዳንዶቻችሁ ደግሞ ይሄ ልጇ የሆነሽን ብርሽን ሊበላሽ ነው በያት፣ ሌሎቹ እንደምትመክሪው መከሪያት ምናምን ይላሉ። እንዴ አንዳንድ ጊዜ ሀቢባ የምትናገረው ነገር እኔ ልጁን የታውቀዋለሁ፣ ሊሆናትም ላይሆናት ብር ትሰጫለሽ ስትባል ብር አልሰጥም፣ እኔ ብር አልሰጥም፣ ሰጥቼው አላውቅም። አንድ ቀን ብቻ ጌም ሲጫወት ጊፍት ሰጥቼዋለሁ በቃ። ከዛ በኋላ ግን ሌላ ነገር ሰጥቼው አላውቅም፣ ምንም ነገር ሰጥቼው አላውቅም። እኔ ልሰጠውም አልችልም። እኔ ብሬን ራሴ ነኝ። ስለ እኔ ብር አያገባውም፣ አይቆጣጠረኝም። እሷ ግን አለች
ይመስለኛል የወደደችው ኤርትራዊ ይሁን ትግራዊ ነው ፍቅረኛዋ። ያው ታውቃላችሁ ቲክቶክ ላይ ሲፖስት ልጁን አሁን ፖስት ልላችኋለሁ እሱ ነው። ግን ሆኖም ግን የወደደችው የምትወድ እኛ እኮ አንድ ኢትዮጵያን አሁን ላይ ነው እኮ ዘረኝነት የመጣው። እንደዚህ አይነት የወደደችውን መብቴ ነው ማለቷ እኔ ልጅቷን እደግፋታለሁ። ልጅ እንጃ ግን ዘመኑ ተቀይሮ ነው። ግን እንዲህ በፊት እኮ እናቶች ለልጆቻቸው በቃ ያላቸው ነገር እኔ እንጃ ብቻ ዘመኑ ተቀይሯል መሰለኝ። እና ምን ልላችሁ ነው እና አሁን ላይ የምምላችሁ ጂጂኪያም የልጆቿን እንትን ምንም የሰለጠነ ሀገር ቢኖሩም ልጅቷ የራሷ ህይወት አላት። 2 ልጆች ወልዳለች። ደግሞ ኑሮዋን በጣም አሪፍ ነው። ደስተኛ ናት። በልጆቿ በትዳሯ ደስተኛ ናት። ልጁም እንደዛው ደስተኛ ነው። በጣም እኔ እንጃ ግን አንዳንዴ ሳልናገር ሳምሪ በጣም 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 የገባት ልጅ ናት ማለት እኔ እንጃ በጣም ጎበዝ ልጅ ናት። እና በእንደዚህ አይነት ደረጃ ባንወርድ ራሳችንን ማለት አለ አይደለ። አሁን ደግሞ ሶሻል ሚዲያ የሆነ ነገር ካገኘ የሆነ ነገር ይዞ የሆነ እንትን ነገር ማባባስ ነገር እንትን ማለት ነው። ግን አንዳንዴም ማገናዘብ ካልቻልን ማሰብ ካልቻልን በኋላ ላይ መጨረሻው በጣም ነው የሚከብደው። በጣም ነው የሚከብደው፣ ከባድም ነው። እና ብቻ እኔ እንዴት ልበላችሁ እስኪ እንቀጥለው። ልጅቷ የምትለውን እንየው። I feel like if my mom was peaceful from the beginning, like none of this would be on social media. That's the thing. That's what I feel like. But like nobody understands that. So yeah. Let me translate it. Okay? ጉዳዩ የቦይፍሬንድ ምናምን ጉዳይ አይደለም። እናቴ ፖለቲካ ነው እያለች ማለት ወደ ፖለቲካ አዙራብኝ ነው ምንድነው ከኋላዋ የደበቀችው የፖለቲካ ነገር አለ እንጂ የቦይፍሬንድ ጉዳይ አይደለም። እና እናንተ እናት ስለሆነች ብቻ ትክክል ናት ትላላችሁ። ግን አንድ ሰው እናት ሆነ አባት ሆነ ማንም ሆነ ትክክል ካልሆነ ትክክል አይደለህም ነው መባል ያለበት። እናት ስለሆነች ብቻ በደፈናው ትክክል ናት ማለት የለባችሁ። ፌር like also I want for everyone to understand that I'm 20, like any like which item I'm of course like then that's okay, it's always your child, but guys I am French, oh my gosh, I am like Asher Simmons Blow, like ልጆች like ስራ እና እንግዲህ ማለት ነው አንዳንድ ጊዜ ማለት ነው ልንገራችሁ ልጅን ስናሳድግ ማለት ነው እንደዚህ በቃ የሆነ እንትን አድርገን ስንይዘው እንደዚህ አድርገን ጭርምት አድርገን እንደፈለገ ነፃነት ሳንሰጠው የምናሳድጋቸው ልጆች በእኛ በሀገራችን ራሱ ማለት ነው ይሄን አታርግ፣ ይሄን አድርግ፣ ይሄን አታድርግ እያለን የምናሳድግ ከሆነ በኋላ ላይ ልጁ ከኛ ርቆ በሚሄድበት ሰዓት ሲወጣ ነፃነት አገኘ። በቃ የሚቆጣጠር የለም። የሚበላው ምግብ ሰርቶ ራሱ ነው። ለምሳሌ ዩኒቨርሲቲ ልበላችሁ። ዩኒቨርሲቲ ብዙ ልጆች አሁን ፌል አርገን እንደዚህ አርገን አጫሽ ሆነን ከዚህ ወጣን እያሉ ለምሳሌ ብዙ ሚዲያ ላይ ይቀርባሉ። ለምሳሌ አሁን ይሄ ፊዚክስ መምህር የነበረው ማለት ነው አባቴ በጣም እንትን አድርጎ ነበረ ነፃነት ወደ ትምህርት ቤት ወደ ቤት ተቤት ወደ ትምህርት ቤት ነው የምንሄደው ያለው ማለት ነው። እንደዛ አድርገን ስናሳድጋቸው እንደዛ ስለሆነ በቁጥጥር ስር ሁሉን ነገር እንደዚህ አድርገው ስላሳደጉት ዩኒቨርሲቲ ሲሄድ በቃ ነፃነት አገኘ። በቃ እንደፈለገ ሁሉንም ማድረግ ይሞክራል። ሁሉንም መሞክር እንትን ይላል። እና ምንላችሁ ነው አንዳንድ ልጆቻችንን ስናሳድግ ምንም ያበሻነት እንትን ቢኖረን እናቴ የምትፈልገው ይሄን እምላችሁ አሁን እንትና የተናገረችው እንዳለችው እናቴ አበሻ እንደሆነች እንደዛ አድርጋ ነው። እኔ አያም ፈረንጅ ነው ያለችው። እኔ አበሻ በአንድ ወገን አበሻ ቢሆን በአንድ ወገን ፈረንጅ ነኝ። እንደ ፈረንጅ ነው እንጂ እንደ ውጭ እንደሰለጠነ ነው እንጂ ማስበው እንደ አበሻ አላስብም። እንደዛ ልታረግ አትችልም። ስለዚህ ምከሯትና ለሌሎቹ የምትመክሩትም ፍቅረኛዬንና እናቴን አስታርቁልኝ ነው እያለች አለች። በጣም የበሰለች ልጅ ናት። እንደዛ ራሷ ለማሰቧ ማለት ነው። እና ምን አለ መሰላችሁ እንደዛ አድርገን ስናሳድጋቸው ልጆቻችንን በኋላ ላይ
ሰው ነን እኛ እኮ ነገ ጠዋት ልንሞት እንችላለን። ብዙ ነገር አለ። ምክንያቱም እኛ ሰዎች ማለት ዛሬ አሁን ታይተን ነገ የምንጠፋ ነን። ምክንያቱም ለምሳሌ እኛ ብር አሁን ለወደፊት ይጠቅመናል ምናምን ብለን እየሰራን ባንክ ቤት ነው የምናደርገው። ሲቸግረን ባንክ ቤት እናወጣለን። ስለዚህ ፈጣሪም ሲጠራን እኛን ሲፈልገን በቃችሁ የምድር ካለ መሄዳችን አይቀርም እና ልጆቻችንን ኮንፊደንስ እንዲኖራቸው ነፃነት እንዲኖራቸው አድርገን ነው ማሳደግ ያለብን እኛ በኢትዮጵያ ራሱ ብለው ማለት ነው። ምክንያቱም ያ ልጅ ኮንፊደንስ እንዲኖረው ሁሉን ነገር የፈለገውን ነገር እያየ የፈለገውን ነፃነት ሰጥተን የምናሳድገው ልጅ በኋላ ሲወጣ ሁሉም ነገር አዲስ አይሆንበትም። ምክንያቱም ያውቀዋላ፣ ያን ህይወት ያውቀዋል። ለምሳሌ አሁን ሲጋራ ቢያጨስ ወይንም ደግሞ አሁን ለምሳሌ የሆነ ነገር ልበላችሁ ስለሚያውቀው እዛ ውስጥ አይገባም። ገባችሁ አይደል? ብዙ ጊዜ ልጆቻችንም ሆነ ምንም አጫሽ የሚሆኑት ወይንም ያልተፈለገ ነገር ውስጥ እንትን የሚሉት በጣም ቁጥጥር የበዛበት ነገር መሆን የለበትም። አለው አግባብ አርጋችሁ ነፃነት ሰጥታችሁ በቃ ሁሉንም ቢያየው እያየው ለምሳሌ አሁን እየነገራችሁት ለምሳሌ አሁን ሴት ልጆቻችንን ስናሳድግ እንደ ጓደኛም እንደ እህትም ሆነን ስናሳድጋቸው እኮ ሚስጥራቸውን ሁላ ይናገራሉ። ከዛ ስታወሯቸው ይሄ እንደዚህ ነው ምናምን ሲሉ ሌላ ጋር ሲሰሙትና ሲያዩት ይሄን እኮ እማዬ እንደዚህ ብላኛለች፣ ይሄን እኮ ቤቴ አይቼዋለሁ፣ ይሄን እኮ እንደዚህ አድርገዋለሁ ብለው ይላሉና ልጆቻችንን በኢትዮጵያም ቢሆን እኔ ነፃነታቸውን አጥተው እንዲያድጉ አልፈልግም። እኔ ልጆቼ እየምሬ ነው ስላችሁ አሁን ሀቢባን አይታችኋት ከሆነ እኔ ነገ ልጄ ስትኑኑ ጓደኛ ልትስ ትችላል አድጋ ነፃነቷን መንፈግ አልችልም። እኔ ፍሪደም እንዲኖረን ነው የምፈልገው። እውነት ነው እኮ አሁን እኮ በጣም የሰለጠንበት ጊዜ ነው እና ሁላችንም መረዳት ያለብን ነገር አሁን ይቺ ልጅ ማለት ነው ፖሊስ ጥሪ እና ናሽናል ሲጃት አሳስሪያት ቢሉሽ እንዳትሰሚ። እኔ እንደዛ ስላልሰማሁ ነው እናንተ ጋር የመጣሁት እናንተ እንድታስታርቁልኝ እንደዛ ያደረኩት ለዛ ነው። እኔ ብሄድ እንጂ መብቴ የተከበረ ነው። ግን እኛ እንደዛ አይነት መብት መማታት እንደፈለጉ ማድረግ ስለማይችሉ የሚናገሩት ቃላት ካፋቸው የሚወጣው ቃላት አጥንት ይሰብራል። ታውቃላችኋል? የሚናገሩት የማትረሱት ሁሉ ጊዜ ይቅርታ ጥግ ከሄዳችሁ ራሱ የማይረሳ ነገር ስላለ የማይረሳ ነገር አትናገሩ ነው የምለው። እና የምልላችሁ ነው በስተመጨረሻ ጂጂኪያ የማይረሳ ነገር የልጆችሽን ልጆች እንትን እያልሽ ባቲ ነገ ጠዋት ይጸጽትሻል። ሰው ነሽና ልትወርቅ ትችያለሽ። የሚያነሱሽ ልጆችሽ ናቸው። ምንም ማንም ቢያወራ ማንም ከልጆችሽ በስተቀር የሚቀርብሽ የለም። አሁን ለጊዜው ብዙ ሰው ሊያወራ ይችላል፣ ማንኛችንም ቢሆን ማለት ነው። እና ይሄን ነው የምለው። በቃ ለልጆቻችን ቦታ እንስጥ፣ ጊዜ እንስጥ። ልጆቻችንን አውጥተን አደባባይ ላይ አንትን አንበል። ነገ ጠዋት ብንወርቅ የሚያነሱን እነሱ ናቸው የምለው። እወዳችኋለሁ። ሰላማችሁ ብዝት ትርፍ ይበል። ሀገራችን ኢትዮጵያ ሰላም ያደርግልን። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ።